ሰላም እንዴት ናችሁ? ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን አቀርብላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር እንቅስቃሴ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን ሁለት አንኳር ጉዳዮች ላይ መረጃዎችን ይዤላችሁ ቀርቤያለሁ። የመጀመሪያው ቀዳሚ አጀንዳችን የሆነው የኤርትራ መንግስት የድሮን ጥቃት ተቀባብሎበታል። በኤርትራ መንግስት ላይ የድሮን እርምጃን የሚወስደው ኃይል የትኛው ነው? ኤርትራ በዚህ የድሮን ጥቃት ውስጥ ኢላማ ውስጥስ እንዴት ልትገባ ቻለች የሚለውን ጨምሮ በኤርትራ ላይ አሜሪካ በቀጣይ ማዕቀብ ልትጥልባት የሚያስችል አይነት እንቅስቃሴ የኤርትራ መንግስት ጀምሯል። የኤርትራን አየር ክልል በመጠቀም አደገኛ የጦር መሳሪያዎችም እየተዘዋወሩ ይገኛሉ። ከዚህ ጋር ተያይዞ የተለያዩ የሳተላይት መረጃዎችን የሚያቀርበው አፍሪሜንስት እና ሌሎች ድረገጾችም የተለያዩ መረጃዎችን አውጥተዋል። እንዲሁም ደግሞ ሆርን ሪቪው ከቀናት በፊት የኤርትራ መንግስት በሱዳን የእርስ በርስ ጦርነት ላይ ያለውን ጣልቃ ገብነት በይፋ ያረጋገጠ መረጃንም አቀብሏል። በዚህ ጉዳይ ላይ ሰፋ ያለ ሐሳብን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የፌደራል መንግስቱ በተደጋጋሚ የፕሪቶሪያው ስምምነት እንዳይጣስና በህወሓትና በፌደራል መንግስቱ መካከል ዳግም ግጭት እንዳይፈጠር የተለያዩ ጥረቶችን ቢያደርግም የህወሓት ቡድን ግን የፕሪቶሪያው ስምምነትን በመጣስ የተለያዩ የጦር ትንኮሳዎችን እያደረገ ይገኛል። ከዚህ ጋር በተያያዘም ኢኮኖሚስትን ጨምሮ የተለያዩ የሚዲያ ተቋማት የኢትዮጵያ መከላከያ አደገኛ የጦር መሳሪያዎችን የታጠቀ እንዲሁም ደግሞ እጅግ ከፍተኛ ቁጥር ያለው የጦር ኃይሉን በትግራይ አዋሳኝ ድንበሮች ላይ ማስጠጋቱን እንደገለጸ የህወሓት ማዕከላዊ ኮሚቴ ስብሰባ አድርጎ ነበር። የህወሓት ማዕከላዊ ኮሚቴ ባደረገው ስብሰባ ላይ 3 ውሳኔዎችን አሳልፏል። እነዚህ ውሳኔዎችም በቀጣይ ጦርነቱ ይቀጥላል የሚሉ ተስፋዎችን ጭምር ያስቀመጡ ከመሆናቸው በተጨማሪ በፌደራል መንግስቱና በህወሓት መካከል የሚኖረውን ቀጣይ ግንኙነት በተመለከተም ሊታዩ የሚችሉ ነገሮችን ያሳየ ነበረ። በዚህ ዙሪያ ላይ ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠየኳችሁ። ወደ ማስታወቂያ ሰዓትም ተሻገርኩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራ መንግስት በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ የመግባት ስራውን አጠናክሮ ቀጥሎታል። በኢትዮጵያ የውስጥ ሰላም ላይ ጣልቃ በመግባት ህወሓትና ሌሎች ታጣቂ ቡድኖችን በጦር መሳሪያ ድጋፍ ከማድረግ በተጨማሪ የተለያዩ ጦር ስምሪቶችን እየሰጠ መሆኑ እየተነገረ ባለበት በዚህ ወቅት ላይ የኤርትራ መንግስት እንግዲህ አደገኛ የሚባሉ የጦር መሳሪያዎችን ከኢራንና የተለያዩ የጦር መሳሪያ አቀባይ አጋሮቹ በመቀበል በምጽዋ አየር ማረፊያ ላይ እያሳረፈ መሆኑ ሰምቷል። የኤርትራ መንግስት እንግዲህ እነዚህን አደገኛ የጦር መሳሪያዎችን በምጽዋ አየር ማረፊያ እያሳረፈ ያለበት ዋነኛ ምክንያት በሱዳን ባለው የእርስ በርስ ጦርነት ላይ በፈጥኖ ደራሽ ኃይሉ የበላይነት ተወስዶበት አሁን ላይ ደግሞ ዳግም እያንሰራራ የሚገኘው የጀነራል አልቡርሃንን ጦር ለመደገፍ እንደሆነ ጭምር ነው የተገለጸው። በአፍሪካ ቀንድ አሁን ላይ ባለው ሁኔታ ተከትሎ በሱዳን የእርስ በርስ ጦርነት ላይ ሳውዲ አረቢያና የተባበሩት አረብ ኤምሬት በሁለት የተለያዩ ክንፎች ላይ የቆሙ ሲሆን የሱዳን ፈጥኖ ደራሽ ኃይል እንዲሁም ደግሞ ጀነራል አልቡርሃንም የሚያደርጉት ውጊያ ተጠናክሯል። ከዚሁ ጋር በተያያዘም የጀነራል አልቡርሃንን የአየር የበላይነት ለመውሰድ እንዲሁም ደግሞ የጀነራል አልቡርሃን ጦር የሱዳን ፈጥኖ ደራሽ ኃይል ላይ የበላይነት በመውሰድ ሙሉ ሱዳንን እንዲቆጣጠር በሚደረገው እንቅስቃሴ ላይ የጀነራል አልቡርሃንን ጦር ግብፅና ኤርትራ እያስታጠቁ መሆናቸውን የሚገልጹ መረጃዎችም ይፋ ወጥቷል። ከዚህ ጋር በተያያዘ ከቀናት በፊት ሚድል ኢስት ዋር የግብፅ መንግስት ለጀነራል አልቡርሃን የሚያስታጥቀውን የጦር መሳሪያ የገለጸ ሲሆን ከዛ በተጨማሪ ደግሞ ሆርን ሪቪው የኤርትራ መንግስት 5000 ቁጥር በላይ ያላቸውን የኤርትራ ወታደሮችን በሱዳን የእርስ በርስ ጦርነት ላይ በቀጥታ እንዲሳተፉ ጭምር ስምሪት በመስጠት የጀነራል አልቡርሃንን ጦር እየደገፉ ይገኛሉ። ከዚሁ ጋር ተያይዞ እንግዲህ አሜሪካ የትኛውም ሀገር ወይም ደግሞ የትኛውም ተቋም በሱዳን የእርስ በርስ ጦርነት ላይ ጣልቃ የሚገባ ከሆነ እስከ ዲሴምበር 31 ድረስ በሰጠችው ማስጠንቀቂያ ባሳለፍነው ዓመት በፈረንጆቹ ዓመት በ2025 ላይ በሰጠችው ማስጠንቀቂያ እርምጃ ልትወስድ እንደምትችል ገልጻለች። ታዲያ አሁን ላይ የኤርትራ መንግስት እያደረገ ያለው እንቅስቃሴ እያደረገ ያለው የጦር ድጋፍ በአሜሪካ መንግስት ማዕቀብ
ሊጣልበት የሚያስችል እንዲሁም ደግሞ በሱዳን የእርስ በርስ ጦርነት ላይ እየተፋለመ ከሚገኘው የሱዳን ፈጥኖ ደራሽ ኃይል ደግሞ የድሮን ጥቃት ሊደርስበት የሚያስችል አይነት እንቅስቃሴ መጀመሩ ነው የተሰማው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንግዲህ በሱዳን ባለው የእርስ በርስ ጦርነት ላይ የተባበሩት አረብ ኤምሬት የፈጥኖ ደራሽ ኃይሉን አደገኛ የሚባሉ የጦር መሳሪያዎችን በማስታጠቅ የተለያዩ ድጋፎችን ጭምር በማድረግ ስትደግፍ ብትቆይም የጀነራል አልቡርሃን ጦር እንዲያሸንፍና ሱዳንና ግብጽ የጀነራል አልቡርሃንን ከመቆጣጠር በተጨማሪ የሱዳን ድንበሮችን በመጠቀም ኢትዮጵያ ላይ የተለያዩ ጦር እርምጃዎችን ለመውሰድ እንዲያስችላቸው በሚያደርጉት በነበረው ድጋፍ ላይ የተባበሩት አረብ ኤምሬት የምታደርገው ድጋፍ ለማዳከም የሶማሊያን የአየር ክልል መዝጋት፣ የግብጽን የአየር ክልል መዝጋት የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ያላትን ሚና በማዳከም ምንም አይነት የጦር መሳሪያ ለፈጥኖ ደራሽ ኃይሉ እንዳታስታጥቅ እንዲሁም ደግሞ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ እየገነባች ያለችው ኃያልነት እያደረገች ያለችውን የሁለትዮሽ ግንኙነትም እንዲዳከም ለማድረግ ከፍተኛ ጥረቶችን ሲያደርጉ መቆየታቸው እንግዲህ የሚታወቅ ነው። ከዚህ ጋር በተያያዘው የተባበረው አረብ ኤምሬት በከፍተኛ ሁኔታ የጦር መሳሪያዎችን ለሱዳን ፈጥኖ ደራሽ ኃይል ስታስታጥቅበት የነበረው የሶማሊያን አየር ክልል ከሶማሊያ ጋር በገባችበት ውጥረት አማካኝነት ሶማሊያ የተባበሩት አረብ ኤምሬት አየር ክልሏን እንዳትጠቀም ወስናለች። የሶማሊያ ራስ ገዞች እንደ ፑንትላንድ፣ ጁባላንድ የመሳሰሉትም የተባበሩት አረብ ኤምሬት ላይ የገነባቻቸውን የጦር ሰፈሮች በወደቦቻቸው ጋር ስታደርግ የነበረውን እንቅስቃሴ ጭምር እንድታቋረጥ ተደርጎ እንግዲህ የተባበሩት አረብ ኤምሬት አሁን ላይ ከሶማሊያ ጋር ቅራኔ ውስጥ የገባችበት ወቅት ነው። በዚህ ሁኔታ ላይ ታዲያ ከተባበሩት አረብ ኤምሬት በተቃራኒ የቆመችው ሳውዲ ደግሞ በአፍሪካ ቀንድ ላይ የበላይነትን ለመገንባት ያስችለኛል የሚል ጥምረት ከነ ኤርትራ፣ ከነ ግብጽ፣ ከነ ሶማሊያ ጋር መስርታለች። ይህን ለማድረግ በሚያደርጉት እንቅስቃሴ የፈጥኖ ደራሽ ኃይሉ በሱዳን ስትራቴጂካዊ የተባሉ ቦታዎችን በመቆጣጠሩ ምክንያት ያንን ስትራቴጂካዊ ቦታን ለማስለቀቅ የተባበሩት አረብ ኤምሬት የጦር መሳሪያ ድጋፍ እንዳታደርግ የአየር ክልልን ከለከሉ። ከዛ በኋላ ግን እነሱ አሁን ላይ እያደረጉት ባለው ጥረት የጀነራል አልቡርሃን ጦርን የማስታጠቅ እንቅስቃሴያቸውን አጠናክረው ቀጥለዋል። ስለዚህ አሜሪካ እስከ ዲሴምበር 31 2025 ድረስ የሰጠችውን ማስጠንቀቂያ ተከትሎ ኤርትራ ዲሴምበር 25 ላይ ለመጨረሻ ጊዜ ምጽዋ ላይ የአይኤል 76 የተባለው ኤርክራፍትን እንዳሳረፈች ሲነገር ቆይቶ አሁን ላይ እንግዲህ በትናንትናው ዕለት አይኤል 76 የተባለውን ኢሉዥን የጦር ኤርክራፍት እንግዲህ ማሳረፏ ተሰምቷል። ማሳረፏ ሳይሆን አዲሱ ነገር የሆነው ያረፈው የጦር አውሮፕላን ምጽዋ የገባበት ዋነኛ ምክንያት የጀነራል አልቡርሃንን ጦር ለመደገፍ ነው። ይህ ደግሞ የሱዳን ፈጥኖ ደራሽ ኃይል ከዚህ በፊት አስቀድሞ ግብጽና ኤርትራ በሱዳን የእርስ በርስ ጉዳይ ላይ ጣልቃ በመግባት እያደረጋችሁት ያላችሁት እንቅስቃሴ ራሳችሁን አጣብቂኝ ውስጥ የሚከት ነው። ስለዚህ አስጊ በሆኑ ሁኔታዎች ላይ እርምጃ እንወስዳለሁ በማለት ማስጠንቀቂያ መስጠቱ ይታወቃል። ኤርትራ የምጽዋ አየር ማረፊያ ከሱዳን ድንበር ርቀት ያለው በመሆኑ የድሮን እንቅስቃሴዎች ጭምር አደገኛ የተባሉ ድሮኖች ረጅም ርቀት መንዘግዘግ የሚችሉ ድሮኖች ካልሆኑ በስተቀር ጥቃት ሊፈጽሙኝ አይችልም በሚል ድፍረት ውስጥ ሆና ነው እንግዲህ የጀነራል አልቡርሃንን ጦር ለመደገፍ ስትንቀሳቀስ የነበረው። የሱዳን ፈጥኖ ደራሽ ኃይል ደግሞ ከተባበሩት አረብ ኤምሬት የታጠቃቸው የረጅም ርቀት ተተኳሽ ድሮኖች ሚሳኤሎችን በመጠቀም ጭምር አሁን ላይ ኤርትራ ላይ እርምጃ ሊወስድ እንደሚችል ስጋቶች እየተቀመጡ ይገኛሉ። የሱዳን ፈጥኖ ደራሽ ኃይል ከሚወስደው የድሮን እርምጃ ወይም ደግሞ የድሮን ጥቃት በተጨማሪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ማዕቀብ ጭምር በኤርትራ ላይ ሊጥሉባት እንደሚችሉም እየተነገረ ይገኛል። ምክንያቱም አሜሪካ በተደጋጋሚ አስጠንቅቃለች። በዚህ የእርስ በርስ ጦርነት ላይ በቀጥታ የሚሆን በተዘዋዋሪ እየተሳተፋችሁ ያላችሁ ሀገራት ማዕቀብ ጥላለው እርምጃ ወስዳለሁ ብላ አስጠንቅቃ ነበር። አሁን ላይ አሜሪካ በአፍሪካ ቀንድ በተለይም በምስራቅ አፍሪካ ላይ ከምታደርገው እንቅስቃሴ ጋር ተያይዞ የሱዳን መረጋጋት፣ የሱዳን የእርስ በርስ ጦርነት መቋጨት መሰረታዊና አስፈላጊ ጉዳይ በመሆኑ የኤርትራ ጦር ለሱዳኑ መሪ ጀነራል አልቡርሃን የሚያደርገው የጦር መሳሪያ ድጋፍ የምጽዋ የአየር ክልልን ክፍት አድርጎ ከፍተኛ የሚባሉ የጦር መሳሪያዎች እንዲንቀሳቀሱ እያደረገ ያለው ሂደት ግጭት ፈጣሪነት፣ ጦርነት ቀስቃሽነት ወይም ደግሞ ቀጠናውን አተራማሽነት መሆኑን ተከትሎ አሜሪካ እርምጃ ልትወስድ እንደምትችል ጭምር ነው አሁን ላይ እየተገለጸ የሚገኘው። የኤርትራ መንግስት በተደጋጋሚ ራሱን የሉዓላዊነት እውቅናን ወይም ደግሞ ሉዓላዊነቱን ለማስከበር ከሚያደርገው ጥረት ከሚከተላቸው ስትራቴጂካዊ አካሄዶች መካከል በግንባር ቀደምትነት የሚጠቀሰው የሌሎች ሀገራትን ሰላም ማወክ፣ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ መግባት ሲሆን ይህንን ደግሞ ለማረጋገጥ የሱዳኑ መሪ ጀነራል አልቡርሃንን እየደገፉ ያሉበት ዋነኛው ምክንያት በጀነራል አልቡርሃን በኩል አድርገን ኢትዮጵያን ለማተራመስ የምንጠቀምበት የህዋት ቡድንን ሱዳን ላይ እንደፈለግን ስምሪት ልንሰጥ እንደፈለግን
ልናስታጥቀው እንችላለን የሚል እሳቤን ይዘው እንደሆነ ጭምር ተገልጿል። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጀነራል አልቡርሃን ወታደራዊ ሎጂስቲክን እያቀረቡበት ያሉት ሁኔታ ፈጥኖ ደራሽ ኃይሉ ከወራት በፊት የትኛውም የጀነራል አልቡርሃን ኃይልን ለሚደግፍ ኃይል የድሮን ጥቃት እንደሚያጠቃ ወይም ደግሞ ጥቃት እንደሚፈጽም መግለጹን ተከትሎ ምንም ልታመልጥበት ልትወጣበት የማትችልበት አጣብቂኝ ውስጥ ኤርትራ ገብታለች። ስለዚህ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ያደረጉት ያለው እንቅስቃሴ ምጽዋ አየር ማረፊያ ላይ እየወጡ ያሉ የሳተላይት መረጃዎችን ሊክዷቸው የማይችሏቸው እንዲሁም ደግሞ አውሮፕላኖቹን አላረፉም ብለው የማይክዷቸው ሁኔታ ነው ያለው። ኤርትራ ልታጠቀው ነው የምትለውም አይደለም። ምክንያቱም ይህ አውሮፕላን በሊዝ ተከራይቶ ይሁን ወይም ደግሞ በቀጥታ በንብረትነት ሱዳን ልትረከበው ይሁን በግልጹ ያልታወቀበት ሁኔታ ስላለ የሱዳን ከፍተኛ አመራሮች በሚስጥራዊ መንገድ አስመራ ድረስ እየሄዱ ምክክር እያደረጉ በመሆኑ እንዲሁም ደግሞ ጀነራል አልቡርሃን ሳውዲ ሲገቡ የኤርትራው ፕሬዝዳንት ሳውዲ ሲገቡ ከዛ ደግሞ አስቀጥለው ወደ ካይሮ ሲሄዱ እነዚህ ሀገራት በጋራ በመጣመር በቀይ ባህር ቀጠና ላይ አተራማሽ የሆኑ አጀንዳዎችን ይዘው መጥተው ግጭትን ለመፍጠር የሚያደርጉት የጥረት አካል ስለሆነ ፈጥኖ ደራሽ ኃይሉ በሱዳን ላይ ያለውን ህልም ለማሳካት በሱዳን ላይ እያደረገ ያለውን የጦር እንቅስቃሴ ወደ ተጨባጭ እንዲሁም ደግሞ እውነታነት ለማምጣት በሚያደርገው ጥረት ላይ ከፍተኛ የተባለ ጥረትን ከማድረግ ባለፈ ለኤርትራና ለግብጽ የሰጠው ማስጠንቀቂያ በተግባር የሚያረጋግጥበት ኤርትራ የአየር ክልሏን ለጀነራል አልቡርሃን በመፍቀዷ ብቻ ዋጋ የምትከፍልበት ሁኔታ ነው ያለው። ከዚሁ ጋር በተያያዘ የሱዳን ጦርነት ላይ አሁን ላይ ባለው የሱዳን ፈጥኖ ደራሽ ኃይልም ሆነ የሱዳን ጦር ላይ የሚገኙ ከፍተኛ የጦር አዛዦችን ብሪታንያ ማዕቀብ ጥላባቸዋለች። ከብሪታንያ ከነዚህ በተጨማሪም ደግሞ በቀጥታ እየተሳተፉ ያለው የኮሎምቢያ ቅጥር ወታደሮች ላይ ጭምር ብሪታንያ ማዕቀብ ጥላለች። ብሪታንያ የጣለችው ማዕቀብ ሌሎች የአውሮፓ ሀገራት ጭምር ማዕቀቡን እንዲያስቀጥሉ የሚያደርግ አሜሪካም ደግሞ ወስኗለው እያለች ያስቀመጠቻቸው የማዕቀብ ውሳኔዎችን በተጨባጭ አሁን ላይ እርምጃ መውሰድ እንዳለባት ያሳየና ይህ ጦርነት ሊቋጭ የሚችለው ሌሎች ዓለም አቀፍ ተቋማት ሀገራት ጣልቃ በመግባት ነው። ካልሆነ የኢትዮጵያን የውስጥ ሰላም ለማተራመስ እቅድ ያላቸው ግብጽና ኤርትራ ለጀነራል አልቡርሃን የጦር መሳሪያ ድጋፍ እስካደረጉ ድረስ የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ እስካደረገች ድረስ ውጥረቱ እየተጋጋለ ይሄዳል እንጂ ይህ ውጥረት ሊቆም አይችልም። የሚደርሱ ቀጠናዊ ሀገራዊ ኪሳራዎችንም የሚተካቸው አይኖርም። በሚሊዮን የሚቆጠሩ ዜጎች በስደት እየወጡ መዳረሻቸው ኢትዮጵያ እያደረጉ ነው ያሉት። በጣም የሚያሳፍረው ነገር የጀነራል አልቡርሃንን ጦር የሚደግፈው የኤርትራ መንግስት ነው። ጀነራል አልቡርሃን ጦሩን እንዲያስቀጥል ጦርነቱ እንዲቀጥል ድጋፍ እያደረገ ያለው ኢሳያስ አፈወርቂ ነው። ነገር ግን ሱዳናውያን ከዛ እንኳን ሲወጡ አንጻራዊ ሰላም ያለው ደህንነታቸው ተጠብቆ መኖር የሚችሉባት ሀገር ኢትዮጵያ መሆኗን ስለማያውቁ ከፍተኛ ቁጥር ያለው ስደተኛ ወደ ኢትዮጵያ ነው የሚገባው፣ ወደ ኤርትራ እንኳን አይሄዱም። ነገር ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመኪና ጭምር ሄደው የሱዳን ህዝብ እንደሚወዳቸው የሱዳን ህዝብ ለሳቸው ክብር እንዳለው የሚያሳዩ የቪዲዮ ጋጋታዎችን አንድ ወር አልሞላቸውም በተለያዩ ሶሻል ሚዲያ ላይ ሲያሰራጩልን። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ ለሱዳኑ መሪ ጀነራል አልቡርሃን የጦር መሳሪያ ድጋፍ አላደረኩም፣ በሱዳን የእርስ በርስ ጦርነት ላይ ጣልቃ አልገባውም ለማለት የሚችሉበት አሳማኝ መረጃ የሌላቸው ዓለም ተባብሮ እጅ ከፍንጅ የያዛቸው ወቅት ነው። ከሱዳን በተጨማሪ ደግሞ በኢትዮጵያ የውስጥ ጉዳይ ላይ በተለይም ህወሓትን በመደገፍ እጅ ከፍንጅ የተያዙበት ወቅት ነው። እኚህ መሪ ከዚህ በፊት የአሜሪካ ባለስልጣናት እንዳሉት በቬንዙዌላ ፕሬዝዳንት ላይ የተወሰደው አይነት አምባገነናዊ እርምጃ ሊወሰድባቸው ይገባል የሚለው አሁን ላይ ተጨባጭ ሊሆን ከጫፍ መድረሱን የሚያሳይ ነው። የውስጥ ሀገራዊ ፖሊሲያቸውን ሳያሻሽሉ ውስጣቸው ላይ ያለውን ዲሞክራሲያዊ ስርዓት ሳያሻሽሉ ለሱዳን ከጀነራል አልቡርሃን እና ከሐምዳን ደጋሎ የተሻልኩ እኔ ያስብላታለሁ ብለው ጀነራል አልቡርሃንን የጦር መሳሪያ እያስታጠቁ ነው። ስለዚህ አሜሪካ በቀጥታም ይሁን በተዘዋዋሪ በዚህ ጦርነት ላይ የተሳተፉ አካላት ላይ እርምጃ ወስዳለሁ፣ ማዕቀብ ጥላለሁ ብላለች። የማዕቀቡ ቀማሽ ናቸው። ከዛ በተለየ መልኩ ግን ከፈጥኖ ደራሽ ኃይሉ አደገኛና ረጅም ርቀት ተተኳሽ ድሮኖች ኤርትራ ልትተርፍ አትችልም። የምጽዋ አየር ማረፊያን ያጋዩታል። የምጽዋ አየር ማረፊያ ላይ የሚፈጠረው የድሮን ጥቃት ምጽዋን እንዳልነበረ የሚያደርግ ነው። ያኔ በምናቸው እንደሚሽከረከሩ ነው የምናየው። ያኔ በየትኛው የአየር ማረፊያቸው ተጠቅመው ከኢራን ነሽ ከማነሽ የጦር መሳሪያ እንደሚታጠቁ ነው የምናየው። ኢትዮጵያ እኮ ራሷ በቀጥታ ሄዳ ጥቃት ሳትፈጽም ፈጣሪ ሲያመቻችላት ራሳቸው ወዳጅ ብሎ በሚቀርቧቸው አካላት ነው እኚህ ሰውዬ ጥቃት እየደረሰባቸው። የሱዳን ፈጥኖ ደራሽ ኃይል በተደጋጋሚ አስጠንቅቋል። ፖለቲካዊ ፍላጎት ስላለው ፖለቲካዊ ዓላማ ስላለው
የምጽዋ አየር ማረፊያን ተጠቅሞ ነው ጀነራል አልቡርሃን ጦር መሳሪያ እያስገባ ያለው። ስለዚህ የምጽዋ አየር ማረፊያ ላይ የሚፈጸመው የድሮን ጥቃትን ተዘጋጅታችሁ ጠብቁ። የኤርትራ መንግስት ባለስልጣናት ተዘጋጅታችሁ ጠብቁ፣ እንዴት አድርጋችሁ ሶልቭ እንደምታረጉት። በእናንተ በደከመ ኢኮኖሚ፣ በእናንተ በደከመ ኢንፍራስትራክቸር የምጽዋ አየር ማረፊያ በድሮን ተመታ ማለት መተንፈሻ አጣችሁ። እኛ የባህር በር ነው ያጣነው፣ እናንተ መተንፈሻ አጣችሁ። የባህር በራችንን በቅርቡ እናስመልሳለን። እማታስመልሱት ነው የሚሆንባችሁ። ሰውያችሁ እድሜው አርጅቶ ወይ በህይወት ሊያልፍ ይችላል፣ እርጅና አይኑን ሊጋርደው ይችላል። ምጽዋ አየር ማረፊያን ደግማችሁ የማትገነቡበት አይነት ሁኔታ ነው የሚፈጠረው። የሱዳን ፈጥኖ ደራሽ ኃይል አይደለም ለምጽዋ አየር ማረፊያ ይቅርና ሱዳን ውስጥ ላለው መሰረተ ልማት አልተጨነቀም ሲያጠፋ። ምክንያቱም ማሸነፍ ስለሚፈልግ እየወሰደ ያለው እርምጃ የምጽዋ አየር ማረፊያ ደግሞ ከዚህ የከፋ ሊሆን እንደሚችል ነው የሚያሳየው። ስለዚህ የኤርትራ መንግስት በቀጥታ አሁን ላይ በሱዳን እርስ በርስ ግጭት ላይ የጦር መሳሪያ ድጋፍ በማድረግ በሚል ክስ ሊመሰረትበት ሊጠየቅ በዓለም አቀፍ ወንጀል ሊጠየቅ የሚገባ አይነት አካሄድን እየሄደ ነው ያለው። ኤርክራፍቶቹ ምስክር ናቸው። አይኤል 76 ቲዲ ኤኤን 12 የተባሉ አንቶኖቭን የመሳሰሉ ኤርክራፍቶች በምጽዋ አየር ማረፊያ ላይ አርፈዋል። ምን ይዘው? አደገኛ የጦር መሳሪያ ይዘው። ከየት ያዙ? ከግብፅም ከኢራንም ሌሎች እነሱን ከሚደግፏቸው አካላት ይዘዋል። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን የእርስ በርስ ግጭት ላይ እያደረጉት ያለው ጣልቃ ገብነት፣ ጀነራል አልቡርሃንን እያስታጠቁት ያለው የጦር መሳሪያ የምጽዋ አየር ማረፊያን በድሮን ጥቃት ሊያጋየው ከጫፍ ደርሷል። ያደርገዋል። ፈጥኖ ደራሽ ኃይሉ ዝቶ አይቀርም። ለምን? እነሱ የተባበሩት አረብ ኤምሬት የአየር ክልል ተጠቅማ ጦር መሳሪያ እንዳታስታጥቃቸው ከልክለዋል። በምንም አይነት መልኩ አስተጓጉለውታል። በነገራችን ላይ ተስተጓጉሏል ድጋፉ። በሊቢያ በኩል የተወሰኑ ድጋፎች እየተደረጉ ነው ያሉት፣ ሊቢያ የአየር ክልሉን ስላልከለከለች። በዚህ ውጥረት ውስጥ ሆነው እንግዲህ ፈጥኖ ደራሽ ኃይሉ ምጽዋ አየር ማረፊያ ላይ ነው ጥቃት ሳይፈጽም የሚቀረው። በገዛ እጃችሁ ተው ተብላችሁ ተመከራችሁ፣ የተዋችሁ አስመስላችሁ አንድ ወር ባልሞላ ጊዜ ውስጥ ተንሸራተታችሁ። ዲሴምበር 25 2025 ላይ ነው የመጨረሻ ኤርክራፍቱ የገባው ምጽዋ አየር ማረፊያ ላይ። ደን አሁን ላይ ደግሞ ከገባ ከቀናት በኋላ። ስለዚህ በሱዳን የእርስ በርስ ጦርነት ላይ በገዛ ፈቃዳችሁ እጃችሁን አስገብታችኋል። የምጽዋ አየር ማረፊያ ጉዳይ በፈጥኖ ደራሽ ኃይሉ ፍላጎት ላይ የተመሰረተ ይሆናል። በቀጣይ ምን ሊወሰድ ይችላል የሚለው መረጃ ሲወጡ አጠናክሬ ይዤላችሁ እመጣለሁ። ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። ወደ ሁለተኛው የመጨረሻ አጀንዳ ተሻገርኩ። ሁለተኛው አጀንዳችን እንግዲህ በትግራይ ክልል አሁን ላይ የህወሓት ቡድን ከሻዕቢያ እየወሰደ ባለው የጦር ስምሪት ግብጽ በውክልና እየሰጠችው ያለውን የጦር ስምሪት መነሻ በማድረግ ትግራይ ክልልን ለሁለተኛ ዙር ጦርነት እያነሳሳ ነው። ከትግራይ ክልል ባለፈ ደግሞ ወደ አጎራባች ክልሎች ጭምር የጦርነቱን አድማስ በማስፋት የሀገር ሰላም፣ የሀገር ሉዓላዊነት መዳፈር ከሚፈልጉ ሀገራት ጋር ጥምረትን በመፍጠር እየተንቀሳቀሰ ነው የሚገኘው። ደን ያሉ እንቅስቃሴዎች እንዳሉ ሆነው ጠለምት ላይ የጦር ትንኮሳ አድርጓል። የጦር ትንኮሳውን ካደረገ በኋላ መከላከያ በወሰደው እርምጃ፣ መከላከያ በሰጠው ያጸፋ ምላሽ፣ ከዛ በተጨማሪ ደግሞ የትግራይ የሰላም ኃይሎች እያደረጉ ባለው ትግል አማካኝነት ህወሓት እንግዲህ ወደኋላ እንደሸሸ ጭምር የሚገልጹ መረጃዎች ወጥቷል። ይሁንና የህወሓት መንግስት በተደጋጋሚ የፕሪቶሪያውን ስምምነት ጥሶ ፌዴራል መንግስት እርምጃ እየወሰደብኝ ነው፣ ግን ደግሞ የተፈናቃዮች ጉዳይ እየተፈታ አይደለም፣ ዛሬም ተፈናቃዮች ወደ ቀያቸው አልተመለሱም ብሎ ለህዝብ የሚያዝን ለህዝብ የሚጨነቅ የትግራይ ህዝብ ጉዳይ ግድ የሚለው አስመስሎም ደግሞ ድንኳን ደኩኖ በተደጋጋሚ ሲያለቅስ ነበር፣ መግለጫም ሲያወጣ ነበር የህወሓት ቡድን። ደን ደግሞ የፌዴራል መንግስቱ በተጨባጭ የአደጋ ስጋት ኮሚሽኑ እንደገለጸው ከሆነ ባለፉት 3 ዓመታት ጊዜ ውስጥ የኢትዮጵያ መንግስት ለትግራይ ክልል ተፈናቃዮች ሲያደርስ የነበረውን እርዳታ፣ ሲልክ የነበረውን የመኪና ብዛት፣ ሲላክ የነበሩ ድጋፎችን በሙሉ የሚገልጹ መረጃዎችን በማስረጃ አስደግፈው ሲያቀርብ ህወሓት ድጋሚ አጀንዳ ይዞ መጣ። ሌሎች የወልቃይት ጉዳይን አጀንዳ አድርጎ ይዞ መጣ። ሌሎች አጀንዳዎችን ይዞ በመምጣት የፕሪቶሪያው ስምምነት ተጥሷል የሚል ጥቅል ጩኸትን ይዞ መጣ። ደን ከፕሪቶሪያው ስምምነት መጣስ አጀንዳ አድርገው አሁን ላይ ህወሓት እያደረገ ያለው እንቅስቃሴ፣ በነገራችን ላይ አማራ ክልል ደባርቅ ላይ እንግዲህ ትናንትና ሰልፍ ተካሂዷል። በዛ ሰልፍ ላይ አንድ በጣም አስገራሚ የተባለ ስሎገን ይዘው ወጥተው ነበር። ስሎጋኑ ምንድን ነው የሚለው? ህወሓት የስልጣን እንጂ የህዝብ ጥያቄ የለበትም። ህወሓት አሁንም የሚያስበው ስልጣን ላይ እንዲህ ልቆይ ነው እንጂ የትግራይ ህዝብን ላስጠቀም የሚል ሀሳብ የለውም። ከትግራይም እየወጡ ያሉ መረጃዎች ህዝቡም እያለ ያለው
ሁለተኛ ዙር ጦርነት አንፈልግም፣ እናንተ ስልጣን ላይ ልትቀመጡ ወጣቶቹ ልጆቻችን ወንድሞቻችን ዊልቸር ላይ መቀመጥ የለባቸውም የሚል ሐሳብ ጭምር እየተነሳ ይገኛል። ስለዚህ አሁን ላይ ህወሓት እያደረገ ያለው እንቅስቃሴ በህዝብ ዘንድ ተቀባይነት የሌለው ህወሓት ከዚህ በፊት አስቀድሞ ባለፉት ዓመታት የነበረውን ተቀባይነት በአጭር ጊዜ ውስጥ ያጣበት ህወሓት የሚባል ኃይል ስሙ ሲነሳ ጦርነት ጠማቂ፣ ግጭት ጠማቂ የሚል አይነት ታርጋን የተለጠፈበት ጊዜ ላይ ደርሰናል። በተጨባጭም ደግሞ ጦርነት ጠማቂዎች ናቸው፣ የሀገርን ሰላም ማተራመስ አጀንዳቸው አድርገው የሚንቀሳቀሱ ኃይሎች መሆናቸው እንግዲህ ተረጋግጧል። ለዚህም ነው በኢትዮጵያ ውስጥ ኢትዮጵያዊ ጉዳይ ላይ የኢትዮጵያን ሀገራዊ ጉዳይ ከማስቀጠል ይልቅ ከሻዕቢያ ጋር ኢትዮጵያና ሻዕቢያ እንግዲህ በቀይ ባህር ጉዳይ ላይ ውጥረት ውስጥ ከመግባታቸው ማስቀድመው በተለያዩ ምክንያት በትግራይ ህዝብ ላይ በደረሰው ግፍ፣ አክሱም ላይ በተፈጸመው ወንጀል የኢትዮጵያ ፌዴራል መንግስትና ሻዕቢያ ግጭት ውስጥ ሲገቡ ህወሓት ዞሮ መጥቶ እንግዲህ ወንድማማቻዊ ግንኙነት ጽምዶ የሚል ጥምረት ከሻዕቢያ ጋር ፈጥሮ ወታደራዊ ግንኙነታቸውን ወንድማዊ ግንኙነት የሚል መልክ ሰጥተውት እንግዲህ ትግራይን ለማተራመስ የተለያዩ አጀንዳዎችን ይዘው ሲንቀሳቀሱ ነበር። በዚህም አላበቃቸውም። በሰሞኑን እየተደረጉ ያሉ የጦር ትንኮሳዎችን ተከትሎ እንግዲህ ኢኮኖሚስትን የመሳሰሉ ሌሎች የመረጃ ተቋማት የኢትዮጵያ ፌዴራል መንግስት እና በህወሓት መካከል ያለው ውጥረትን ተከትሎ የኢትዮጵያ ፌዴራል መንግስት ወደ ትግራይ አዋሳኝ ከፍተኛ የሆነ የጦር መሳሪያን የታጠቁ የጦር ኃይሉን አንቀሳቅሷል የሚሉ መረጃዎች ይፋ ወጡ። የፌዴራል መንግስቱ ከፍተኛ የተባለውን የጦር አቅሙን እንዲሁም ደግሞ አደገኛ የጦር መሳሪያ የታጠቀ ኃይሉን ወደ ትግራይ አዋሳኝ ድንበሮች ከማስጠጋት በተጨማሪ ህወሓት አሁን ላይ አዲስ አድርጎ ነድፎት እየተንቀሳቀሰ ያለው የሱዳን ኮሪደርን በመቆጣጠር በሱዳን በኩል ኢትዮጵያ ላይ አቅጣጫ መፍጠር ነው። ይህ ኮሪደር ተመራጭ የሆነበት ደግሞ በሱዳን ኮሪደር በመጠቀም ወደ አማራ ክልልም ከዛ በተጨማሪ ደግሞ ግብፅና ኤርትራ እንደልባቸው የኢትዮጵያን ለማተራመስ ለሚያራምዱት አጀንዳ የጦር መሳሪያ ድጋፍ እንዲያደርጉ የሚሰጧቸውን ስምሪት በአግባቡ ለመፈጸም እንዲያስችላቸው ያደረጉት ጥረት ነው። ከዚህ ጋር ተያይዞ የፌዴራል መንግስቱና ህወሓት ዳግም ለውይይት ወይም ደግሞ ለድርድር ይቀመጡ የሚሉ ሀሳቦች መጡ። ራሱ ህወሓት እንወያይ እንነጋገር የሚል ሀሳብንም ይዞ መጥቷል። ነገር ግን ሲወያይ ልክ በፕሪቶሪያው ስምምነት የጦር መሳሪያውን ለመስጠት የቀበረውን የጦር መሳሪያ ሙሉ ለማስረከብ ከስምምነት ቢደርስም ፕሪቶሪያው ስምምነት ላይ ከፈረመ በኋላ የጦር መሳሪያዎችን በየምሽጉ ቀብሮ ዛሬ ላይ እነዛን የጦር መሳሪያዎችን እያወጣቸው ይገኛሉ። መንግስት ለእርዳታ እያለ የሚልከውን ገንዘብ ለጦር መሳሪያ ግዢ እያደረገ ነው። ህገወጥ ወርቅ እየተነገደ ጦር መሳሪያ እየተገዛ ነው ያለው። አገር የማተራመስ አጀንዳ ያላት ኤርትራም ለህወሓት ድጋፍ እያደረገች ነው ያለችው። አርሚ 70 ያለው ሱዳን ውስጥ ነው። ከዛ በተጨማሪ ደግሞ አርሚ 15ን በቅርቡ እዛው ሱዳን ሄዶ ተቀላቅሎ እንግዲህ ከህወሓት ከኢትዮጵያ አፍራሽ ኃይሎች ጋር ግንኙነቱን አጠናክሮ እየሰራ ነው ያለው። ይሄ የሆነ ባለበት በዚህ ወቅት ላይ ብዙዎች የፌዴራል መንግስቱ አሁን ላይ ድርድር ከሚቀበል ይልቅ በሚሰጡት አስተያየት ህወሓት ላይ እርምጃ ሊወስድ ይገባል፣ አንድና ለመጨረሻ ጊዜ ህወሓት የእጁ ሊሰጠው ይገባል የሚሉ ሀሳቦች እየተነሱ ከዛው ከወደ ትግራይም በሚወጡ ሀሳቦች ህወሓት ከህዝቡ የተለየ ነው፣ ህዝቡን እየጎዳ ነው ያለው፣ የትግራይ ህዝብ በህወሓት ያገኘው ጥቅም የለም፣ የትግራይ ህዝብ በህወሓት አማካኝነት እየተጎዳ ነው ያለው፣ ኢኮኖሚካሊ ፖለቲካሊ በሁሉም አቀፍ እየተጎዳ ነው ያለው፣ እነሱ ቅዳቸው ስልጣን እንጂ ህዝብ አይደለም የሚል ተቃውሞች እየተሰሙ ባሉበት በዚህ ወቅት ላይ ህወሓት እንግዲህ ኢኮኖሚስት ሌሎች ዓለም አቀፍ ተቋማት እነ ሆርን ሪቪው ጭምር መረጃዎችን ሲያጋሩባቸው የሻዕቢያ መንግስት ግፍ እና የሻዕቢያ መንግስት አሁን ላይ ከህወሓት ጋር እያደረገ ያለው ግንኙነት ጽምዶ ሳይሆን ወታደራዊ ትብብር አገር የማፍረስ አጀንዳ እንደሆነ ሲወጣ ህወሓት ማዕከላዊ ኮሚቴውን መሰብሰቡን እንግዲህ የተለያዩ የውስጥ አዋቂ መረጃ ምንጮች ገልጸዋል። የተለያዩ ውስጥ አዋቂ መረጃ ምንጮች መግለጻቸውን ዋቢ አድርጎ ደግሞ ሶሎዳ ሚዲያም ዘገባውን ሰርቷል። ሶሎዳ ሚዲያ በነገራችን ላይ አሁን ላይ ባለው የትግራይ አሁናዊ ሁኔታ ላይ ታማኝ የተባሉ መረጃዎችን ከሚያቀብሉን ደግሞ እግር በእግር እየተከተሉ ለትግራይ ህዝብ የሚበጀውን በሚገባው ቋንቋ የሚነግሩልን የሚዲያ አካል ነው። ሶሎዳ ሚዲያ ላይ እንደተገለጸው ከሆነ ህወሓት የማዕከላዊ ኮሚቴ ስብሰባ አድርጓል። በዚህ የማዕከላዊ ኮሚቴ ላይ 3 አጀንዳዎች ወይም ደግሞ 3 ውሳኔዎችን አሳልፏል። የመጀመሪያው ቀዳሚ አጀንዳው ህወሓት የጦር ዝግጅቱን ለማጠናከር ወስኗል። በነገራችን ላይ የጦር ዝግጅቱን የሚያጠናክርበት መንገድ ደግሞ ከሻዕቢያ ጋር ከጽምዶ ጋር የፈጠረውን ግንኙነት ማጠናከር፣ ሌሎች በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎች ጋር ጥምረቱን ማጠናከር፣ የጦር መሳሪያ ድጋፍ ማድረግ፣ ህገወጥ የሆኑ ንግዶችን የወርቅ ንግድን ጨምሮ ሌሎችን በማድረግ የሚገኙ ገቢዎችን ወደ ጦር መሳሪያ ግዢ ማድረግ፣ እያስገደዱ ጭምር ለወታደራዊ አገልግሎት መመልመል፣
የተባበሩት መንግስታት ድርጅት ዘመናዊ ባርነት ብሎ የሰየመውን የኤርትራን የሳዋው ምልመላ ወይም ደግሞ ወታደራዊ ምልመላ ህወሓት በእኛ ሀገር ሊደግመው ወጣቶችን አስገድዶ በመመልመል ወታደራዊ ኃይሉ ማጠናከር፣ የጦር ዝግጅት ማድረግ። ስለዚህ ጦርነቱ አይቀሬ ነው እያለ ነው ያለው ህወሓት። ጦርነት የሚባለው ነገር ይፈጠራል፣ እንጀምረዋለን። በየትኛውም ድንበር ላይ የሚደረጉ ዝግጅቶች እንዳሉ ናቸው። ስለዚህ የጦር ዝግጅታችንን እናጠናክራለን የሚል አጀንዳ ያለው የጦር ዝግጅት ማድረግ አስፈላጊ መሆኑን የህወሓት ማዕከላዊ ኮሚቴ ወስኗል። ሁለተኛ የድርድር ሁኔታን በተመለከተ ውሳኔ ያሳልፈዋል። የድርድር ሁኔታን በተመለከተ ባሳለፉት ውሳኔ ህወሓት በፕሪቶሪያው ድርድር ላይ የተመደቡት እንደ አቶ ጌታቸው ረዳ አይነቶቹ ሸውደውናል፣ አታለውናል፣ ለህወሓት የሚጠቅም ውሳኔ አላሳለፉም፣ ከፌደራል መንግስቱ ጋር አብረዋል ብሎ እየከሰሳቸው ነው። ስለዚህ በሚደረገው ድርድር ላይ የህወሓትን ዓላማ ሊያሳኩ የሚችሉ ህወሓትን ተጠቃሚ የሚያደርጉ የህወሓትን አጀንዳ ወደፊት ሊያወጡ የሚችሉ መዋቅሩ የሚያምንበት የህወሓት ተደራዳሪ አካል መምረጥ ያስፈልጋል። ለጦር እየተዘጋጁ ግን ደግሞ ለድርድር እንዘጋጃለን። ምን ማለት ነው? ለጦር እኮ ሰው ለድርድር ሲዘጋጅ የሆነ አካል ለድርድር ሲዘጋጅ ጦሩን ፈቶ ነው የሚደራደረው። ጦር እየተዘጋጀ በዛ ጋር ኃይሉን እያዘጋጀ ሁለተኛ ዙር ጦርነት ሊከፍት ነው እያለ እየነገረ ለድርድር የሚያስፈልጉ ሰዎችን መምረጥ የሚል አጀንዳ ይዘው ቀርበዋል። ሶስተኛው የትምህርት ተቋም ላይ ዋነኛው የኢኮኖሚ መሰረታቸው የሆነው ትምህርት ላይ አዲስ ሹመት ፈጽመዋል። ትምህርትን ሊመሩ የሚችሉ ለህወሓት ታማኝ የሆኑ ህወሓት ከዚህ ተቋም የሚፈልገውን አይነት የኢኮኖሚ ተጠቃሚነት እንዲያደርግ የሚያስችሉ ኃላፊዎችን መድቧል። ከነዚህ መካከል አማሃ ጸጋዬ፣ ወዲ መረህ፣ ተወልደ ገብረ ጻዲቅ እነዚህ ሶስቱን የመደባቸው ሰዎች ናቸው። በትምህርት ላይ ያሉ የፋይናንስ እንቅስቃሴዎችን በመቆጣጠር የህወሓትን ኢኮኖሚያዊ አቋሙን ለመደገፍ የጦር መሳሪያ ግዢው ከኤርትራ የጦር መሳሪያ የሚያገኙበት መንገድ እንኳን ቢቋረጥ በራሳቸው አቅም የጦር መሳሪያ ማግኘት የሚችሉበትን መንገድ ለመፈለግ የሚያደርጉት ጥረት ነው። በዚህ ጋር አስታርቁኝ፣ በዚህ ጋር ውይይት ይደረግልኝ፣ በዚህ ጋር ልደራደር እያለ ያለው ህወሓት በዚህ ጋር ደግሞ ለጦርነቱ ዝግጅት እያደረገ ነው። ፋይናንሱን እየደገፈ ነው ያለው። ከዛ በተጨማሪ ህወሓት ከዚህ በፊት እንደምታስታውሱት ከሆነ የሚዲያ ፕሮፓጋንዳቸውን አጥብቀው ነበር የሚሰሩት። ሞንጆሪኖ የምትባለው ሴትዮ የህወሓት የሚዲያ ፕሮፓጋንዳ አራማጅ ነች። የሚዲያውን ጦር የምትመራው እሷ ነች። ህወሓት አሁን ላይ በሚዲያ እየተዳከመ ነው ያለው። ለምን? ህወሓትን ሚዲያ ሲያሳልጡ የነበሩ ሰዎች ህወሓት ለትግራይ ህዝብ የማይጠቅም ለነሱ የማይጠቅማቸው ነገ የሚውጣቸው መሆኑን ተገንዝበዋል። በቅርብ ጊዜ ኮሎኔሉ እንደታሰሩት፣ በቅርብ ጊዜ የህወሓቱ አክቲቪስት እንደታሰረው፣ ሌሎችም ቀጣይ እርምጃ እንደሚወሰድባቸው ስላወቁ ሚዲያው አሁን ላይ እየተቀዛቀዘ መጥቷል። የኤርትራ ግለሰቦች ናቸው፣ የኤርትራ ሰዎች ናቸው አሁን ላይ ሚዲያውን እያጫጫሁላቸው ያሉት። ስለዚህ በሚዲያ በኩል ተስፋ መቁረጥ ውስጥ ስላሉ የሚዲያውን ብልጫ መውሰድ ስላልቻሉ የጦር ዝግጅታቸውን አጠናክረዋል። ስለዚህ እነዚህ ሶስት ነገሮች የህወሓት ማዕከላዊ ኮሚቴ ወስኗል። የጦር ዝግጅት፣ የድርድር ሰዎች መረጣ፣ የትምህርት የኢኮኖሚ ምንጭነት ላይ የራሳቸውን ሰው መሾም በሚሉ በሶስት ጉዳዮች ላይ ውሳኔያቸውን አሳልፈዋል። ስለዚህ ሁለተኛው ዙር ጦርነቱ አይቀሬ ነው እያለ ያለው ህወሓት የፕሪቶሪያ ስምምነት ተጥሶብኛል ከፌደራል መንግስቱ ጋር ሌላ ስምምነት አይሞከርም። ሌላ ስምምነት የፕሪቶሪያውን ስምምነት አክብሮ አስቀድማችሁ ህወሓት ለስልጣን እንጂ ለህዝብ ግድ የለውም ተብሏል። ደባርቅ ይሄው ነው። ወልቃይት ላይም ሌሎች ላይም እየተደገመ ያለው መቀለ ላይ እየወጣ ያለው ህዝብ እየተቃወማቸው ያለው ህዝብ እናንተ ስልጣን ላይ ልትቀመጡኛ ዋጋ እንከፍልም እያላቸው ነው ያሉት። ስለዚህ ይህንን ለማድረግ ደግሞ እንዲመቸው አምባገነናዊ ስርዓቱን አጠናክሯል ህወሓት። በቃ ሊባል ይገባል። እነዚህ አይነት ሂደቶች ባሉበት ዓለም ላይ ህወሓትና የፌደራል መንግስቱ ቁጭ ብለው ይደራደሩ ሲባል ከጀርባ ኤርትራ እኮ እያስታጠቀች ነው። ከጀርባ ኤርትራ እየደገሰች ነው ያለችው። አርሚ 42 አስመራ ገብቷል። እነሱ አርሚ ብለው የሚጠሩት ቡድን አርሚ 15 ከአርሚ 7 ጋር ተጣምሯል። የሱዳን ኮሪደርን ለመያዝ ጥረት እያደረጉ ነው ያሉት። ጀነራል አልቡራን የሚደገፍበት ዋነኛ ምክንያት ኢትዮጵያ የምትባል ሀገር ማጥቃት ነው። ይሄ ባለበት ሁኔታ ላይ ከህወሓት ጋር ድርድር ምን የሚባል ነገር የማይዋጥ ጉዳይ ነው። በዚህ ጉዳይ ላይም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ
ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ።